ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚሆነው type of tax and tax accounting in Ethiopia and problems associated with taxation in Ethiopia የሚሉት ርዕሶች ናቸው። የኮንዞን ዩቲዩብ ቻናል ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ ቤተሰብ ናችሁ ደግሞ የደወል ምልክቷን በመጫን በየቀኑ የምለቃቸውን ቪዲዮዎች ትከታተሉ ዘንድ የዘወትር መልእክቴ ነው። በተጨማሪ ደግሞ ሰብስክራይብ ላይክ ሼር ሌሎች እንዲደርሳቸው እንድታደርጉልኝ እንድታበረታቱኝ ጥያቄ አስተያየት ካላችሁ እንድትጽፉልኝ በአክብሮት እጋብዛለሁ። እንግዲህ መጀመሪያውን type of tax and tax accounting in Ethiopia የሚለውን ስናይ types of tax in Ethiopia is based on proclamation number 286 2002 and regulation number 78 2002 ነው። ኢትዮጵያ የታክስ ፖሊሲ ታክስ ታይፖች በፕሮክላሜሽን በአዋጅ ቁጥር 286 ዝባር 2002 እና 78 ዝባር 2002 አማካኝነት ይሆናሉ ማለት ነው። based on this proclamation income tax ካታጎሪዎች አሉ። ይቅርታ income tax ካታጎሪዎች አሉ ወይም schedules ይባላል ማለት ነው። according to Ethiopian tax proclamation number 286/2002 and regulation number 78/2002 taxable income are classified into four main schedules በአዋጅ ቁጥር 286 ዝባር 2002 እና በሬጉሌሽን ነምበር ደንብ ቁጥር መመሪያ ቁጥር 78 ዝባር 2002 አማካኝነት የታክስ ኢንካም ታክሴብል ኢንካሞች በአራት ካታጎሪዎች ይካተታሉ። እንደገና ደግሞ አምስተኛ ካታጎሪ ኤግዘምፕት ካታጎሪ የሚባል ከግብር ነፃ የተደረገ ካታጎሪ ማለት ነው። ሶ ስኬጁል ኤ ኢንካም ፍሮም ኤምፕሎይመንት ከመቀጠር የሚገኝ ገቢ፣ ስኬጁል ቢ ኢንካም ፍሮም ረንታል ቢልዲንግ ከኪራይ የሚገኝ ገቢ፣ ስኬጁል ሲ ኢንካም ፍሮም ቢዝነስ ከቢዝነስ ከንግድ የሚገኝ ገቢ፣ ስኬጁል ዲ አዘር ኢንካም ከሌሎች ኢንካሞች ሌሎች ገቢዎች የሚባሉ እና ደግሞ ስኬጁል ኢ መርሃ ግብር ኢ ስኬጁል ማለት መርሃ ግብር ነው። ኤግዘምፕት ኢንካም ወይም ነን ታክሴብል አንደር ዘ ሎው ከገቢ ግብር የማይሰበሰባቸው ታክስ ካታጎሪዎች ተብሎ አዋጅ ቁጥር 286 ዝባር 2002 እና ደንብ ቁጥር 78 ዝባር 2002 መርሃ ግብር ሐለ ሐመሩ ሐመ ሰብሎ በአምስት ምድብ ይከፍላቸዋል ማለት ነው። each schedule categorizes specific income types to be taxed under their respective rules and rates እያንዳንዱ ስኬጁል ካታጎራይዝ የሚደረጉት የራሳቸው ሆነም አላቸው ስፔሲፊክ ኢንካም ታይፕ አላቸው። እንደገና ደግሞ ሪስፔክቲቭ ታክስ ሬት ይኖራቸዋል ማለት ነው። ኢንካም ታክስ in Ethiopia is structured to tax different sources earning separately ኢንካም ታክስ in Ethiopia structured የሚሆነው በምንድነው? tax different sources of different earnings separately different taxን different income different source of income differently tax በማድረግ ስትራክቸር እንደሆነ ነው ማለት ነው። ስኬጁል ኤ ወይ መርሃ ግብር ሀ ከመቀጠር የሚገኝ ገቢ ኢምፕሎይመንት ኢንካም ታክስ የሚለውን ስናይ ኢምፕሎይመንት ኢንካም in Ethiopia is taxed at a progressive rate ranging from 10% to 35%። እንግዲህ በኢትዮጵያ ግብር ስርዓት ባለፈው በሌሰንቱ እንዳልኳችሁ የምትከተለው ፕሮግሬሲቭ ታክሴሽን ነው። ያ ማለት ሎስት ኢንካም ያለው ሎ ታክስ ይከፍላል፣ ሃይስት ኢንካም ያለው ሃይስት ታክስ ሬት ይከፍላል የሚለው ማለት ነው። ስለዚህ ፕሮግሬሲቭ ታክስ ነው ከ10% እስከ 35% ይደርሳል። employers are responsible for withholding taxes from employee salaries and paying them to the tax authorities ቀጣሪዎች የሰራተኛውን ደሞዝ ከመክፈላቸው በፊት የግብር ግዴታውን ቀንሰው ለግብር ባለስልጣን የማስተላለፍ ግዴታ አለባቸው። for employees whose only source of income is from employment this withholding is treated as final taxation። እንግዲህ ተቀጣሪዎች የመጨረሻ ገቢ ሶርሳቸው መቀጠር ብቻ ሊሆን ይችላል። ስለዚህ ኦፍ ኮርስ ብዙ ጊዜም ነው ሶ ይሄ withholding እንደምን ተብሎ ይቆጠራል? ፋይናል ታክሴሽን ተብሎ ይቆጠራል ማለት ነው። such employees are not required to declare their income to the tax authorities። እነዚህ ተቀጣሪዎች ኢንካማቸውን ለታክስ አውቶሪቲ ዲክሌር የማድረግ የማሳወቅ ግዴታ የለባቸው፣ ምክንያቱም ቀጣሪያቸው ስለሚያሳውቅ ማለት ነው። components of employment income ስናይ የኢምፕሎይመንት ኢንካም ኮምፖነንት ስናይ አንደኛው ሬጉላር earning ነው፣ ሁለተኛው ፍሪንጅ ቤኔፊት ነው፣ ሶስተኛው ተርሚኔሽን ፔመንት ነው። አንድ ኤምፕሎይ ሶስት አይነት ኢንካሞች ሊያገኝ ይችላል። ሬጉላር earning ፍሪንጅ ቤኔፊት እና ተርሚኔሽን ቤኔፊት ሴቨራንስ ፔመንት ማለት ነው። ሬጉላር earningን ስናይ salaries wages allowances bonuses commissions gratuities and any other payments received by an employee in respect of past present or future employment
ይሄ ሬጉላር earning የሚባለው ሳላሪ ወይም ሞጅ ደሞዝ ሊሆን ይችላል አላዋንስ ሊሆን ይችላል ቦነስ ሊሆን ይችላል ኮሚሽን ሊሆን ይችላል ግራቲቲዩድ የችሮታ ክፍያ ሊሆን ይችላል አዘር ክፍያዎች ሊሆን ይችላሉ ወደ ባለፈው ያገኙ አሁን ያገኙ ያለው ወደፊት የሚያገኙ respect of past present future payment እነሱ ምን ይባላሉ ሬጉላር earning ይባላሉ fringe benefit የሚባለው ደግሞ the value of additional non cash benefit received by an employee related to past present or future employment fringe benefit ደግሞ በካሽ የማይከፈል አለ non cash benefits አሉ non cash benefitoች fringe benefit ይባላሉ non cash benefitoች fringe benefit ይባላሉ ስለዚህ ባለፈው የሚከፈለው አሁንም የተከፈለ ያለ future employmentም የተለያዩ ነገሮች fringe benefit ይባላሉ fringe benefit non cash benefit ማለት ነው ሌላው termination payment ነው payment is made with when employment ends ይሄ termination payment ይባላል employment ኮንትራክቱ ሲያልቅ የሚከፈለው ክፍያ termination payment ይባላል whether voluntary paid by the employer በፈቃደኝነት ሊከፍለው ይችላል paid based on employment agreement በሰራተኛውና አሰሪው ስምምነት መሰረት ሊሆን ይችላል ወይንም ደግሞ ordered by legal decision በሌጋል ዲሲሽን በህግ ውሳኔ መሰረት ሊከፈለው ይችላል termination በሶስት አይነት መንገድ የtermination payment ሊከፈለው ይችላል በፈቃደኝነት በሰራተኛ በቀጣሪው ወይም በሁለታቸው ስምምነት መሰረት ወይም በሌጋል ዲሲሽን ሊከፈለው ይችላል ስለዚህ የtermination payment ምን ያጠቃልል ይችላል compensation for redundancy compensation ማካካሻ payment for loss of employment ስራውን ያጣ ስለሆነ ለሱ ወይንም ደግሞ golden handshake payment ማለት golden bounce ይባላል አንድን ሰው just በቴክኒካል ነገር ከካምፓኒው ስታባረው ወይም ሲለቅ golden bounce ይባላል ለሱ የምትከፍለው ክፍያ ያጠቃልላል ማለት ነው እንግዲህ schedule A ወይም employment tax እንዳልኳችሁ ከ10% እስከ 35% የሚከፈል ታክስ አይነት ነው ብያለሁ የተለያዩ ካታጎሪዎች አሉ ከ0 እስከ 600 አሁን ባለ ታክስ ሬት 0% ወይም ምንም አይነት ታክስ አይከፍልም ያ ማለት employment tax rate in Ethiopia አርሾን በዚህ ቴብል እንደምናየው ማለት ነው ከ0 እስከ 600 ምንም ታክስ አይከፍልም ከ601 እስከ 1650 ብር የሚያገኝ 10% ታክስ ሬት ይከፍላል 1651 እስከ 3200 15% ታክስ ይከፍላል ከ3201 እስከ 5250 20% ይከፍላል ከ5250 እስከ 7800 25% ይከፍላል ከ7801 እስከ 10900 30% ይከፍላል ከ10900 በላይ የሚያገኝ ሰራተኛ ደግሞ 35% ይከፍላል ይሄ ታክስ ሬቱ ነው ከነዚህ ውስጥ ኢምፕሎይመንት ታክስ ሬት የራሱ የሆነ ዲዳክሽን አለው ለምሳሌ 0 ያው 0 ምንም አይከፍልም እስከ ከ601 እስከ 1650 ዲዳክሽኑ 60% ነው 10% ለሚከፍለው 60 ብር ዲዳክሽን አለው 15% ለሚከፍለው 142 ብር 50 ዲዳክሽን አለው 15% ለሚከፍለው 142 ብር 50 ዲዳክሽን አለው 20% ለሚከፍለው 565 ብር ዲዳክሽን አለው ይቅርታ 25% ለሚከፍለው 565 ብር ዲዳክሽን አለው 30% ለሚከፍለው 955 ዲዳክሽን አለው 35% ለሚከፍለው ደግሞ 1500 ብር ዲዳክሽን አለው ማለት ነው ይሄ ኢምፕሎይመንት ኢንካም ፐር መንዝ ዊዝ ታክስ ሬት ኤንድ ዘ ታክስ ዲዳክሽን ነው ያለን የምን የኢምፕሎይመንት ታክስ ወይም ስኬጁል ኤ የምንለው ማለት ነው በመቀጠል ኢንካም ታክስ ስኬጁል BCD አንድ ላይ ለማየት እንችላለን ሁለተኛው ስኬጁል B ነው ስኬጁል B ወይም rental income tax የሚባለው ማለት ነው tax imposed annually on persons who rent out buildings and earn taxable income from it ይሄ ደግሞ የሚባለው ምንድነው ቢልዲንግን በማከራየት ገቢ ከሚያገኝ ሰው ከአኑዋል ገቢው ላይ የሚታሰብ የግብር አይነት ነው tax imposed annually on person who rent a building and earn taxable income from it taxable rental income basic scenario is equal to gross rental income from building minus allowable deduction for the year allowable deduction የሚባል አለ እነሱን በመቀነስ አጠቃላይ ካገኘው gross rental income ላይ በመቀነስ የሚከፈል የታክስ አይነት ምን ይባላል rental income tax ወይም category B tax አይነት ይባላል the tax is calculated on this net rental income after deduction ይሄ rental income tax የሚታሰበው ከኔት ኢንካሙ ላይ ነው ኔት ኢንካም ማለት ደግሞ ታክሴብል rental income gross rental income from building minus allowable deduction for the year
ከሚለው ላይ ማለት ነው። ቢዝነስ ኢንካም ታክስ ደግሞ ወይም ስኬጁል ሲ የሚባለው ቢዝነስ ኢንካም ታክስ ወይም ስኬጁል ሲ የሚባለው ደግሞ applies to income derived from business operation during the tax year ቢዝነስ ኦፕሬሽን ወይም የንግድ ስራ በማካሄድ ከምታገኘው ገቢ ላይ የምትከፍለው የግብር አይነት ስኬጁል ሲ ወይም ቢዝነስ ኢንካም ታክስ ይባላል። ታክሴብል ቢዝነስ ኢንካም is equal to total business income minus allowable deduction for that year ይህም ደግሞ ታክሴብል ቢዝነስ ኢንካም ልክ እንደ ረንታል ኢንካም ታክስ ከኔቱ ላይ ነው የሚታሰበው። ያኔት ደግሞ ወይም ኔት ቢዝነስ ኢንካም ወይም ታክሴብል ቢዝነስ ኢንካም የሚባለው ቶታል ቢዝነስ ኢንካም ማይነስ አሎዌብል ዲዳክሽን ተቀንሶ ማለት ነው። ቢዝነስ ኢንካም ኢዝ ታክስ ኢዝ አሰስድ ቤዝድ ኦን ዜር ኔት ፊገር ላይ ማለት ነው። ስኬጁል ዲ መርሃ ግብር ወይም አዘር ኢንካም የምንለው ደግሞ ከአዘር ኢንካም ከሌሎች የገቢ አይነቶች የሚታሰብ የገቢ አይነት ነው። ለምሳሌ ኢንክሉድስ ቬሪየስ አዘር ሶርስ ኦፍ ኢንካም ሰች አስ በኢትዮጵያ ሮያልቲስ ሪሲቭድ ኢንካም ፔድ ፎር ሰርቪስ ረንደር አውትሳይድ ኢትዮጵያ ከኢትዮጵያ ውጭ በተሰጠ ሰርቪስ ላይ የሚታሰብ ኢንካም ፍሮም ጌምስ ከጌምስ ላይ የሚገኝ ዲቪደንድ ፍሮም ኢንቨስትመንት ሼር አክሲዮን ምናምን ከባንክ አክሲዮን ገዝተህ ብቻ የሆነ ላይ ኢንቨስት አድርገህ የምታገኘው ገቢ ላይ ዲቪደንድ አለ። ከዛ ዲቪደንድ ላይ የሚታሰብ ከረንት ላይ 10% ነው። ኢንካም ፍሮም ካዡዋል ረንታል ኦፍ ፕሮፐርቲ ኖት ሬጉላር ቢዝነስ ረንታል ሬጉላር ቢዝነስ ረንታል ከሆነ ስኬጁል ቢ ነው ረንታል ኢንካም ታክስ ነው። ነገር ግን አንዳንድ ካዡዋል ረንታል የሚገኝ ገቢ ላይ ኢንተረስት ኢንካም ገንዘብ በባንክ አስቀምጠህ ምናምን ከምታገኘው ገቢ ላይ አሁን ከረንት ላይ 5% ነው። ሰርቴን ኦን ነን ቢዝነስ ካፒታል ጌንስ ስፔሲፋይድ አንደር ዘ ሎ በህግ ከተደነገጉት ነን ቢዝነስ ካፒታል ጌኖች የሚገኝ ከሚገኝ የኢንካም የገቢ አይነት የሚታሰብ የገቢ አይነት መርሃ ግብር ወይም አዘር ኢንካም ወይም ሌሎች የገቢ አይነቶች የሚባል ይሆናል ማለት ነው። ሌላው ስኬጁል ኢ አለ። ስኬጁል ኢ ኤግዘምፕት ኢንካም ወይም የሚባል አለ። ስኬጁል ኢ ወይም ኤግዘምፕት ኢንካም ግብር የማይታሰብባቸው መርሃ ግብር ኮንቴንስ ኢንካም ታይፕስ ኖት ሰብጀክት ቱ ታክሴሽን ለታክስ ሰብጀክት ያልሆኑ ታክስ የማይታሰባቸው ኢንክሉዲንግ ኮስት ኦፍ ሜዲካል ትሪትመንት ፎር ኤምፕሎይስ አንድ ድርጅት ለሰራተኞቹ ሜዲካል ትሪትመንት ቢያቀርብ ያ አይታሰበትም። ሃርድሺፕ አላዋንስ ጊቨን ቱ ኤምፕሎይስ ለኤምፕሎይስ የሚከፈል ሃርድሺፕ አላዋንስ ሳላሪስ ፔድ ቱ ዶሜስቲክ ሰርቫንትስ ለቤት ሰራተኞች የሚከፈል ደሞዝ ሜንቴናንስ ኦር ቻይልድ ሰፖርት ፔመንት ሜንቴናንስ ወይም ቻይልድ ሰፖርት ፔመንት ትራቨል ኤክስፔንስ ፎር ኤምፕሎይስ ሪኩዌስትድ ፍሮም ሎኬሽንስ አዘር ዛን ዜር ፕሌስ ኦፍ ኤምፕሎይመንት እንግዲህ ሰራተኞች ከፕሌስ ኦፍ ዜር ኤምፕሎይመንት ሊንቀሳቀሱ ይችላሉ። ስለዚህ እነሱ የሚከፈል ትራቨል ኤክስፔንስ አይታሰበትም። ኮንትሪቢዩሽንስ ቱ ፔንሽን ፈንድስ ለፔንሽን ፈንድ ለጡረታ መዋጮ ላይ አይታሰብም። ፔመንት ሜድ አስ ኮምፐንሴሽን ቱ ኢንዲቪጁዋልስ ለኢንዲቪጁዋል ኮምፐንሴሽን የሚከፈሉ ክፍያ እነዚህ ስኬጁል ይቅርታ ወይም ከገቢ ግብር ነፃ የሆኑ የኢንካም አይነቶች ተብለው ይታሰባሉ ማለት። እነዚህ እንግዲህ ከመርሃ ግብር ሐመሩሃ ያየናቸው ዳይሬክት ኢንካም ዳይሬክት ታክሶች ናቸው። ዘዋን ሁቢ በቃ ኢንካሙን ያገኘው ሰው ቀጥታ ምን ያደርጋል? ታክሱን ይከፍላል። ኢንዳይሬክት ታክስ የሚባሉም አሉ። Besides income tax, the government levies several indirect taxes. Government የተለያዩ አይነት indirect tax ቀጥተኛ ታክሶችን ይጥላል። ለምሳሌ value added tax, turnover tax, excise tax, sur tax የሚባሉትን ይጥላል። እያንዳንዳቸው ምንድናቸው የሚለውን ባለፈው እንደምታስታውሱት በሌሰንቱ አይተናል። የነዚህ ታክስ legal framework ምን ስናየው ምንድነው? These taxes are governed by various tax related legal provisions which regulate their collection and enforcement within Ethiopia. የነዚህ ሌጋል ፍሬምወርክ ምንድነው? እንግዲህ ቬሪየስ ታክስ ሪሌትድ ሌጋል ፕሮቪዥን አለ። ሶ እነሱ ገቨርንመንት እንደሚሆኑት በኮሌክሽን ኤንድ ኢንፎርስመንት ሎ ኦፍ ኢትዮጵያ ገቨርን ይሆናሉ ማለት ነው። ስለዚህ ኢትዮጵያ ኢንዳይሬክት ታክስ፣ ቫልዩ አድድ ታክስ፣ ተርኖቨር ታክስ፣ ኤክሳይዝ ታክስ፣ ሱር ታክስ የመሳሰሉትን እስኪ በኢትዮጵያ ሲናሪዮ ምን ይመስላሉ የሚለውን ቀጥለን ለማየት እንሞክራለን ማለት ነው። የመጀመሪያው ቫልዩ አድድ ታክስ ኢትዮጵያ ነው። ቫት ኢን ኢትዮጵያ ቫት ኢዝ አን ኢንዳይሬክት ታክስ ሌቭድ ኦን the value added at each production and distribution stage መጀመሪያ እንዳልኳችሁ ባለፈው ሌሰን ቫት ከእያንዳንዱ ስቴጅ ኦፍ ኮንሰምፕሽን ኤንድ ፕሮዳክሽን ላይ የሚታሰብ ነው ብለን ነበር። just the same shit VAT is an indirect tax levied on the value added at each production and distribution stage. It is a sales tax administered in different forms from traditional sales tax. No, value added tax is a consumption based tax. value added tax ምንድነው? consumption based ነው። ፍጆታ ላይ የተመሰረተ ታክስ ነው። it
ታክስ ዘ ኮንሰምፕሽን ኦፍ ጉድስ ኤንድ ሰርቪስስ የእቃዎችንና አገልግሎቶችንና ሸቀጦችን ፍጆታ ታክስ ማድረግ ነው ኢምፕሊሜንቴሽን ኢትዮጵያ ስናይ በኢትዮጵያ ኢንትሮዲዩስ የተደረገው ጃንዋሪ 1 2003 ነው በፈረንጆቹ ስታንዳርድ ሬቱ 15% applied to every taxable transaction by a VAT registered person አንድ ቫት የተመዘገበ ሰው እያንዳንዱ ለሚያቀርባቸው ሸቀጦች 15% of the good ይከፍላል ማን ተጠቃሚው VAT responsibility ምንድነው VAT must be included in the selling price of every taxable supply of goods and services እንግዲህ አንድ ለቫት የተመዘገለ ተጨማሪ ታክስ የተመዘገበ ነጋዴ የጉዱን ዋጋ የሚያቀርበው ቫትን ጨምሮ ነው must included in the price selling price of every taxable supply of goods and services ማለት ነው a vendor is any person registered or required to register for VAT vendor ማለት እንግዲህ ለቫት የተመዘገበ ማለት ነው VAT exemption የሚደረግባቸው ነገሮች አሉ certain supplies are VAT exempt አንዳንድ ነገሮች ከቫት ምንድናቸው exempt ናቸው ነፃ ናቸው suppliers of exempt goods do not collect output tax but must still pay input tax on purchased related to exempt supply እንግዲህ ከሰፕላይ ከቫት exempt የተደረጉ ሰፕላዮች output tax አይከፍሉም ነገር ግን input tax ይከፍላሉ ማለት ነው ሁለተኛው ቲኦቲ ነው turnover tax and its application ኢትዮጵያ ስናይ ደግሞ turnover tax is an equalization tax imposed on person that is not registered for VAT turnover tax ማለት ነው አንዳንድ ሰዎች እንግዲህ ለቫት የመመዝገቢያ ለምሳሌ ክራይቴሪያ አለ በኢትዮጵያ ውስጥ ቫት ለመመዝገብ አመታዊ ገቢ አመታዊ ሴልስ ከ1 ሚሊዮን ብር በላይ መሆን አለበት ከዛ በታች ከሆንክ ለቫት አትመዘገብም ስለዚህ ከዛ በታች ከሆነ ለቫት ማትመዘገብ ከሆነ ለምን ትመዘገባለህ ማለት ነው አክቹአሊ መጻፋቸው 500 ነው የሚለው ግን እውነታው 1 ሚሊዮን ነው ዞሮ እናንተ የምትይዙት ምንድነው የመጻፉን ያዙና ልዩነታቸው ምንድነው የሚለው ነው ስለዚህ turnover tax equalization tax ነው አንዳንዶቹ ግብር እየከፈሉ ግብር ማይከፍሉት ጋር እኩል ለማድረግ ከቫት የተመዘገቡትን ካልተመዘገቡት ጋር እኩል ለማድረግ ማለት ነው turnover tax is an equalization tax imposed on persons not registered for VAT it helps ensure tax fairness among businesses and expand tax coverage ለማስፋትና ቢዝነስን fair competitive ለማድረግ የሚደረግ የታክስ አይነት ነው administrative limitation ምንድነው only businesses with annual transaction over 500,000 ብር must register for VAT ከ500,000 ብር በገቢያቸው ከ500,000 ብር በላይ የሆኑ ሰዎች ለምን ይመዘገባሉ ለባት ይመዘገባሉ ከዛ በታች ሆነ ስለባት አይመዘገቡም ስለዚህ ለባት የተመዘገቡት ዋጋቸው ይጨምራል ለባት ያልተመዘገቡት ዋጋቸው ይቀንሳል ስለዚህ ገበያ እኩል አይሆንም ስለዚህ እኩል ለማድረግ ግዴታ turnover tax የሚባል ኮንሴፕት ኢንትሮዲዩስ ተደረገ ማለት ነው turnover tax rate ሁለት አይነት ነው 2% እና 10% 2% rate applies to contractors grain mills tractors and combiner harvesters 2% ታክስ ሬት የሚጣለው ኮንትራክተሮች ግሬን ሚልስ ትራክተርስ ኤንድ ኮምባይን በስተርስ ላይ 2% ታክስ ሬት ይጣላል 10% ሬት ደግሞ አፕላይ የሚሆነው other local services as specified in excise tax proclamation number 307/2002 መሰረት 10% ይጣልባቸዋል ማለት ነው turnover tax ማለት ነው ባይዘው ስለ እያንዳንዳችሁ ስለ ደም እንዳልኳችሁ ስለ መርሃ ግብሮቹ ሁሉ ስለ ዳይሬክት ታክስ ስለ ቀጥተኛ ግብሩ ሳይሆን ስለ ቀጥተኛ ስላልሆኑ ኩሎች ቫልዩ አድ ታክስ ተጨማሪ ታክስ turnover tax withholding sur tax የመሳሰሉት እሱም ቪዲዮ አለ በአማርኛ ቪዲዮ አለ የኢትዮጵያ የግብር ስርዓት የሚለውን ገብታችሁ ቪዲዮውን በአማርኛ መከታተል ትችላላችሁ ማለት ነው ቪዲዮውን በአማርኛ መከታተል ትችላላችሁ ማለት ነው ሌላው ሶስተኛው excise tax ነው excise tax እና sur tax ነው excise tax የሚባለው excise tax is levied on luxury goods የቅንጦት ዕቃዎች ላይ basic goods with inelastic demand basic goods ነው ደግሞ ዲማንዳቸው inelastic የሆነ የማይለዋወጥ change in price is greater than change in quantity demand የሆነበት ጉድር ላይ የሚጣል ታክስ አይነት excise tax ይባላል goods hazardous to health or causing social problem ለጤና ጎጂና ማህበራዊ ደህንነትን የሚነሱ ጉዶች ላይ የሚጣል ነው ለምሳሌ ሲጋራ ላይ ሐሽሽ ላይ የሚጣል ታክስ አይነት ማለት ነው excise tax covers 19 goods and 378 items excise tax 18 ግሩፖችና 378 አይተሞች አሉት ሬቱ ከ5% እስከ 500% ይደርሳል excise tax rate ከ5% እስከ 500% ይደርሳል ፔመንቱ on imported goods
at custom clearance ነው or locally produced goods ደግሞ within 30 days of production ነው excise tax የሚከፈለው ለኢምፖርትድ goods at custom clearance ክሊር ሲያደርጉ ነው ሁለተኛው ደግሞ ለሎካሊ produced goods ደግሞ እቃው በተመረተ በ30 ቀን ውስጥ ይከፍላሉ ማለት ነው ሌላው እንግዲህ ሱር ታክስ የሚባለው additional 10% tax on imported goods ኢምፖርት ሲደረጉ የሚከፍሉት ተጨማሪ 10% ታክስ ሱር ታክስ ይባላል ይሄ ሱር ታክስ ኤግዘምፕሽን አለው ፈርቲላይዘርስ petroleum lubricants freight and passenger motor vehicle social purpose motor vehicle aircraft spacecraft and their parts capital or investment goods የመሳሰሉት ከሱር ታክስ ነፃ ናቸው ይህ ታክስ ምንድነው ኢምፖርት ጉዶች ላይ የሚጣል 10% ተጨማሪ ታክስ ሱር ታክስ ይባላል The Minister of Finance may adjust the exemption list. Minister of Finance የገቢዎች ሚኒስተር ምን ያደርጋል ማለት ነው ኤግዘምት የሚደረጉትን አጀስት ማድረግ ይችላል ስልጣን መብት አለው በህግ ተሰጥቶታል ማለት ነው እንግዲህ በሌላው በመቀጠል ደግሞ የምናየው pension contribution withholding tax and stamp duty በኢትዮጵያ ምን ይመስላል የሚለው እናያለን ማለት ነው pension contribution ማለት employer contribution እና employee contribution ቀጣሪው የሚያበረክተውና ተቀጣሪው የሚያበረክተው ቀጣሪው የሚያበረክተው 11% of employee salary ነው ተቀጣሪው ደግሞ employee contribution 7% of salary ነው ይሄ pension contribution ይባላል withholding tax የሚባለው ደግሞ የተቀናሽ ግብር የሚባል applies to all bodies and specified sole proprietors ይሄ withholding tax የሚባለው ደግሞ apply የሚሆነው all body እና በተለይ ደግሞ sole proprietorshipዎች ላይ apply የሚሆን የግብር አይነት ነው deduction rate 2% on domestic transaction 2% domestic transaction አካይደው ከሚያገኙት ገቢ ላይ 2% ምን ያደርጋሉ ዲክሌር ያደርጋሉ ዲዳክት ይደረግባቸዋል must be remitted monthly to tax authority ይሄ እንደሌሎች ታክሶች ሳይሆን withholding tax በየወሩ ለታክስ አውቶሪቲ የሚከፈል ነው ታክስ አውቶሪቲ በየወሩ የሚከፈል 2% የሚከፈል ታክስ አይነት withholding tax ይባላል ሌላው stamp duty ነው imposed on services and official documents stamp duty የሚባለው ሰርቪስ እና ኦፊሻል ዶክመንቶች ላይ የሚጣል የታክስ አይነት ነው requires affixing stamps to prove tax has been paid በስታምፕ ዱቲ ጊዜ ታክስ መከፈሉን ለማረጋገጥ ቴምብር ይለጠፋል stamps are sold by the government and serve as revenue source እነዚህ ስታምፖች በመንግስት ይሸጡና እንደምን ያገለግላሉ ማለት ነው እንደ ገቢ ምንጭነት ያገለግላሉ ማለት ሌላው custom duty ነው tax imposed on import goods and services custom duty ማለት ደግሞ ጉዶች ኤክስፖርት ሲደረጉና ኢምፖርት ሲደረጉ የሚከፈል የግብር አይነት custom duty ይባላል ኢትዮጵያ actually export tax የላትም used as trade barrier to control the volume and type of imported goods custom duty የሚባለው እንደ trade barrier ሆኖ ያገለግላል ኢንተርናሽናል ኢኮኖሚክስ ላይ ዛበደም አብራራቸዋለሁ መስማት ከፈለጋችሁ መስማት ትችላላችሁ እንዴት ነው እንደ trade barrier ሆኖ የሚያገለግለው ቮሉሙንና ታይፑን እንዳይገባ በመከልከል ወይም ሪስትሪክት ኮንትሮል ለማድረግ ያገለግላል ማለት custom duties may reach 100% or more to discourage specific import አንዳንድ ጊዜ custom duties ምን ያደርጋሉ 100% እና ከዛ በላይ ግብር ሊጥሉ ይችላሉ ለምን በቃ ወደ ሀገር ውስጥ እንዳይገባ በሀገር ውስጥ ገበያ ዋጋው እንዲወደድና ድማንዱ እንዲቀንስ በማድረግ discourage specific imporትን ለመከላከል 100% or more tax ሊጥሉ ይችላሉ ማለት ነው custom duty protect infant domestic industries from competition with foreign products custom duty አገር በቀል ኢንፋንት ኢንዱስትሪዎችን ከውጭ ኮምፒቲሽን ለመጠበቅ ያገለግላል በተለይ ደግሞ source from subsidized companies በውጭ ሀገር ሰብሲዳይዝ ከሚደረጉ ካምፓኒዎች ለመጠበቅ ያገለግላል ማለት ነው ሌላው ደግሞ ከዚህ ጋር በመቀጠል የምናየው ታክስ አካውንቲንግ in ኢትዮጵያ የሚለው ነው ማለት ነው ታክስ አካውንቲንግ in ኢትዮጵያ taxes and accounting are separate but interrelated field tax and accounting ምንድናቸው separate ናቸው ነገር ግን የተያያዙ ነገሮች ናቸው taxation relies on accounting records to calculate financial obligation calculate ለማድረግ taxation ከምን ጋር የተያያዘ ነው ማለት ነው ከአካውንቲንግ records ጋር የተያያዘ ነው ማለት ነው tax accounting for individuals ስናይ focuses on employment income deduction and investment gains or losses የኢንዲቪጁዋል ታክስን ካልኩሌት ለማድረግ ፎከስ የሚያደርገው
ኢንካሙ ላይ ዲዳክሽን እና ኢንቨስትመንት ጌን ኦር ሎስ ላይ ዲፔንድ ይሆናል ማለት ነው። ፎር ፐብሊክ ኤምፕሎይስ ኢን ኢትዮጵያ ኢንካም ታክስ ኢዝ ዊዝሄልድ ባይ ኤምፕሎየርስ። በኢትዮጵያ የቅጥር ገቢ ዊዝሆልድ የሚደረገው በቀጣሪዎች ነው በኤምፕሎየሮች ነው ማለት ነው። ታክስ አካውንቲንግ ፎር ቢዝነስ ስናይ ደግሞ ቢዝነስስ መስት ሜንቴን አኩሬት ፋይናንሻል ሪከርድስ ፎር ፕሮፐር ታክስ ዲተርሚኔሽን ፕሮፐር ታክስ ዲተርሚኔሽን ቢዝነሶች ደግሞ የራሳቸው ሆነ አኩሬት ፋይናንሻል ሪከርድ ሊኖራቸው ይገባል። ለምን ፕሮፐር ታክስ ዲተርሚኔሽን ለማድረግ ማለት ነው። አፕ ቱ ዴት አካውንቲንግ helps in calculating tax liability and ensure compliance with tax laws. አፕ ቱ ዴት የሆነ አካውንቲንግ ለምን ያገለግላል ማለት ታክስ ላያቢሊቲን ካልኩሌት ለማድረግና ታክስ ሎውን ኮምፕላይ ኢንሹር ለማድረግ ያገለግላል ማለት ነው። ሌላው የምናየው ፕሮብለምስ አሶሲኤትድ ዊዝ ታክሴሽን ኢትዮጵያ ነው። ከታክሴሽን ጋር በተያያዘ ኢትዮጵያ ችግር ግሎባል ታክሴሽን እንደ ቻሌንጅ የሚወሰደው ኮምፕሌክስ ታክስ አድሚኒስትሬሽን ነው። ታክስ ሲስተም worldwide are often complicated and difficult for taxpayers to understand. በዓለም ላይ ያለ ታክስ ስርዓት ኮምፕሊኬትድ እና ለታክስ ፔሮች ግልጽ ያልሆነ ለመረዳት አስቸጋሪ ነው። ሌላው ሃይ ኮምፕላያንስ ኮስት ነው። ታክስ ፔርስ ኢንከር ኮስትስ ቱ ካልኩሌት ኤንድ ኮምፕላይ ዊዝ ዜር ታክስ ኦብሊጌሽን። ታክስ ፔሮች ታክስ ኦብሊጌሽናቸውን ለማወጣት ካልኩሌት እና ኮምፕላይ ለማድረግ አስቸጋሪ የሆነበት ነገር አለ ማለት ነው። ሪዛልቱ ምንድነው? ኮምፕሌክስ ታክስ አድሚኒስትሬሽን እና ሃየር ኮምፕላያንስ ኮስት መኖሩ ግሮዝ ኦፍ አንደርግራውንድ ኢኮኖሚክ አክቲቪቲ እንዲፈጠር ያደርጋል። ያ ማለት ታክስ ኢንቬንሽን ማለት ነው። ኢንክሪዝ ገበር ዲማንድ ፎር ታክስ ሼልተር ወይም ታክስ አቮይዳንስ የሚባለው ማለት ነው። እንግዲህ እነዚህ ሁለት ነገሮች በዴቨሎፒንግ እና ዴቨሎፕድ ካንትሪ ስናይ developed countries use modern customer service techniques with a focus on client orientation to improve tax administration. developed countries ምን ይከተላሉ? modern customer service ይከተላሉ። ለምን? ታክስ አድሚኒስትሬሽኑን ኢምፕሩቭ ለማድረግ ወይም ክላይንት ኦሪየንቴሽን ላይ ፎከስ ለማድረግ ማለት። developing countries like ኢትዮጵያ ደግሞ face challenge like complex tax system, perceived corruption, high compliance cost, for fairness perception, limited tax knowledge. እነዚህ ነገሮች በታዳጊ ሀገሮች እንደ ኢትዮጵያ ባሉ ታዳጊ ሀገሮች ምን ይሆናሉ ማለት ነው ያሉ ሀፕን ያደርጋሉ። ታክስ ኖሎጂ ፖዚቲቭሊ ኢንፍሉዌንስ ቮለንታሪ ኮምፕላያንስ። ቴክኖሎጂ ምን ይጠይቃል ማለት ነው? ቮለንታሪ ኮምፕላያንስን ኢንፍሉዌንስ ያደርጋል ማለት ነው። ታክስ ኮምፕላያንስ ኤንድ ሪሌትድ ፕሮብለም ኢትዮጵያ ስናይ ደግሞ ታክስ ኮምፕላያንስ ሪፈርስ ቱ ዘ ኤክስቴንት ታክስ ፔየርስ ፎሎ ታክስ ሩል። ታክስ ኮምፕላያንስ ማለት ነው ታክስ ፔየሮች ግብር ከፋዮች የሚከተሉት የታክስ ህግ ታክስ ኮምፕላያንስ ይባላል። ነን ኮምፕላያንስ የሚባሉት ደግሞ ሁለት ናቸው፣ ታክስ አቮይዳንስ እና ታክስ ኢንቬንሽን። ታክስ አቮይዳንስ የሚባለው ሌጋል አሬንጅመንት ኦፍ ዋንስ ፋይናንስ ቱ ሚኒማይዝ ታክስ። ታክስ አቮይዳንስ የሚባለው ሌጋል አሬንጅመንት ነው። ለምን? ታክስን ሚኒማይዝ ለማድረግ የአንድን ግለሰብ ወይም ድርጅት ፋይናንስ ሚኒማይዝ ማድረግ። ሌጋል አሬንጅመንት ኦፍ ዋን ፋይናንስ ቱ ሚኒማይዝ ኮስት ኢንቮልቭስ ዩዚንግ ኤግዘምፕሽንስ ዲዳክሽንስ ኤንድ ኢንሰንቲቭስ ሌጋሊ ፕሮቫይድድ ኢን ዘ ታክስ ኮድ። ታክስ ኮድ በተገለጸው ፕሮቫይድድ በሆነው መሰረት ሌጋል የሆኑ ዲዳክሽኖች ኢንሰንቲቮችና ኤግዘምፕሽኖችን መጠቀም ታክስ አቮይዳንስ ይባላል። ስሩ ሌጋል በሌጋል ኢት ፖሰስ ዲፊካልቲስ ፎር ታክስ አውቶሪቲስ። ይሄ ነን ኮምፕላያንስ አንድ ታክስ አቮይዳንስ ነው። ሁለተኛው ታክስ ኢንቬንሽን ነው። ኢሌጋል አክት ኦፍ ፎልሲፋይንግ ታክስ ኢንፎርሜሽን ኦር ኖት ፎሎዊንግ ታክስ ሪተርን። በቃ ታክስን አለመክፈል፣ ግብርን መሰወር። ታክስ ኢንቬንሽን ማለት ግብር ስወራ ማለት ነው። common in underground economic activities which exists because some activities are legal and participants avoid record keeping. አንዳንድ አክቲቪቲዎች ሌጋል ሊሆኑ ይችላሉ፣ ደግሞ ፓርቲሲፓንቱ ተሳታፊዎች ደግሞ ሪከርድ ኪፒንግ ላይኖራቸው ያጠፉታል። highly marginal tax rates encourage hidden income. ማርጂናል ታክስ ሬቱ ሃይ ስለሚሆን hidden income encourage ያደርጋል ማለት ነው። ስለዚህ እነዚህ አንደርግራውንድ ኢኮኖሚክ አክቲቪቲዎች ላይ የሚካሄዱ የታክስ አይነቶች ሌጋል አክቶች ታክስ ኢቬዥን ይባላሉ። ታክስ ኢቬዥን ወይም ግብር ስወራ ይባላሉ ማለት ነው። ሌላው ብሮደር ታክስ አድሚኒስትሬሽን ፕሮብለም ኢትዮጵያ። እንግዲህ በኢትዮጵያ ታክስ አድሚኒስትሬሽን ላይ የሚያጋጥሙ ሰፊ ብሮደር ችግሮች ምንድናቸው ስናይ ኪ ቻሌንጅስ ኢን ታክስ አድሚኒስትሬሽን ወይንም የሚሉትን ስናይ አንደኛው ግሮዊንግ ወርክሎድ ነው። የስራው ወርክሎዱ እየጨመረ መሄድ። ኢንክሪዚንግ ታክስ ኬዝስ ኤንድ ትራንዛክሽንስ ሃንድልድ ባይ ታክስ አውቶሪቲስ። ይሄ ግሮዊንግ ወርክሎድ ይባላል። ኮምፕሌክስ ፊስካል ሌጂስሌሽን ዲፊካልት ታክስ ሎዝ ዛት አር ሃርድ ቱ ኢንተርፕሬት ኤንድ አንዳንድ ጊዜ የታክስ ህጎች አስቸጋሪ ለመረዳትና ኢንተርፕሬት ለማድረግና አፕላይ ለማድረግ አስቸጋሪ ሊሆኑ ይችላሉ። ኔጌቲቭ ታክስ
taxpayer attitude. Poor taxpayer cooperation and high level of non-compliance. Taxpayers non-comply ያደርጋሉ plus ደግሞ cooperative ተባባሪ አይደሉም. Need for improved service. Tax system must enhance customer service for taxpayers. የታክስ አውቶሪቲዎች ደግሞ ለግብር ከፋዮች ምን መሆን አለባቸው ማለት ነው። በቃ customer service ሀሪፍ customer service መስጠት አለባቸው። ሌላ administrative cost high ነው. high administrative cost. Needs to lower the cost of accessing and collecting tax. ኮሌክት ታክስን አክሰስ ለማድረግና ኮሌክት ለማድረግ ምን ኮስቱ ትንሽ መሆን አለበት ማለት ነው። ኒድ ፎር ኤፊሺየንሲ ኢምፕሩቪንግ ኢን ታክስ ማኔጅመንት ፕራክቲስ ኢሴንሻል ቱ ኢንሹር ኢፌክቲቭ ታክስ ኮሌክሽን። ታክስ ማኔጅመንት ፕራክቲሱን ኢምፕሩቭ ማድረግ ታክስ ኮሌክሽን ሜካኒዝሙን ኢፌክቲቭ ያደርገዋል ማለት ነው። ኢንሰመሪ እንግዲህ ኢንሰመሪ ምናለን ሰማሪ ኦፍ ኢምፓክቱን ስናይ እነዚህ ፕሮብለሞች ማለት broader tax administration problem Ethiopia ወይም key changes in tax administration የሚሆነው ስናይ these problems reduce the efficiency and effectiveness of tax collection and highlights the urgent need for tax improvement ጠይቃሉ ማለት ነው። በዚሁ የዛሬው ሌሰን እናጠናቅቃለን። የኢኮኖሚክስ ቻናል የሆናችሁ ቤተሰብ ያሆናችሁ ሰብስክራይብ ማድረግ